ለሊሊ ተባለ። ሊሊ መመገቢያ ሆነሻል፣ መጠቀሚያ ሆነሻል፣ የዝርፊያ መንገድ ሆነሻል። እርግጠኛ ነኝ አንቺ ከነገሩሽ በላይ የሆነ ነገር የተፈጠረ ነገር አለ። እዛ መድረክ ላይ የደነገጥሽም ይመስለኛል። እኔ ካንቺው ቅና የተለየ ነገር እነዚህ አዘጋጆች የሆኑ አዘጋጆች ቢባሉ ሰዎች ተፈጥሯል አሉ። ኤልቤዜት እና አቤክስ አዘጋጆች ሁሉ ይሄ የመንፈሳዊ ንግድ ተጀምሯል። አሁን ገንዘብ የሚከማችበት ሀብታሞች ከሊሊ ጋር ራት ሊበሉ ተቀምጠዋል። አረ በኢየሱስ ከየት እንዳመጣችሁት እግዚአብሔር ይወቅ። እንደነ ቢያንሴ እንደነ ማን ልበላችሁን ያለምኞቹን አላቃቸው እነሱ ናቸው እንደዚህ ቪፒአይ ሚሉት ቬሪ ኢምፖርታንት ቪአይፒ ማለት በነገራችሁ ላይ ቬሪ ኢምፖርታንት ፐርሰን ማለት ነው። በእግዚአብሔር ቤት ቪአይፒ የለም፣ ፕሮቶኮል የለም። እንደውም ድሃውን ነው ከፊት ማስቀመጥ። እናንተ ድሃውን ወደ ኋላ ባለሱፉን ወደፊት ሀብታሙን ደግሞ ቤተክርስቲያን ውስጥ ሀብታሙን ይዘው ቤተክርስቲያኑን የሚዘውሩ ሀብታሞች ናቸው። እነዚህ ከላይ ያሉ ፓስተሮች ሀብታሙን ነው የመባ የሚሰጠውን የቤተክርስቲያን ድጋፍ ቦጨቅ አድርገው የሚሰጠውን በገንዘብ የያዙ አሉ፣ ሀብታሞች አሉ። እነሱ አይነኩ። እቴ ሊሊ ተሸውደሻል። እቴ በጣም ይቅርታ አድርጊልኝ፣ ተሸውደሻል። እኔ አንቺ ቢሆን ስታዲየም ሰብስቤ እንዳልኩት በነፃ የምትገዙ ግዙ፣ በነፃ ለሌለውም ውሰዱ። ጌታ እኮ ነው ያ መጽሐፍ እኮ የጌታ ነው ያንቺ አይደለም። ኢየሱስ ወይስ ሊሊ ቀበረች? በሚሊዮን አዳራሽ የከበረው ኢየሱስ ወይስ ሊሊ? ሀብታሞች አሉ፣ የቤተክርስቲያን አባላት እንደፈለጉ ቤተክርስቲያንን የሚያዘዋውሩ የሚያሽከረክሩ፣ ፓስተሩን እንደፈለጉ ቁጭ በል ተነስ የሚሉ ብር። የጌታዬ ቤት የኢየሱስ ቤት በብር አይገዛም ወንድም አለም። ብርን ይዘህ ጥፋ። እኛ የምንመራው በመንፈስ ቅዱስ ነው። ነጋዴ አትሁኑ ባካችሁ። አሁን የንግድ ዘመን አይደለም፣ የኖህ መርከብ የሚሰራበት ዘመን ነው። ይህንን በቀደም ያስተላለፍኩትን ባካችሁ መልሳችሁ እዩት። የመጨረሻው ዘመን እኮ ቀርቧል። እኔ የምለው ይህ የመጽሐፍ ምረቃ በአጠቃላይ ዝግጅቱ ከዓለም አሰራር ጋር አይመሳሰልም ወይ? ጌታ ኢየሱስ በአንድ ወቅት እንዲህ አለ። እናንተ በራእይ 3 ቁጥር 19 እና 20 ላይ እንግዲህ ቅና ንስሐም ግባ፣ እነሆ በደጅ ቆሜ አንኳኳለሁ፣ ድምፄንም ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። እቴሊሊ እኔ ምናፍቀው ጌታ ጋር እራት መብላት ነው። ካንቺ ጋር እራት መብላት በልዩ ከለር የታተመ መጽሐፍ ይሰጠዋል። ከሊሊ ጋር እራት ይበላል። 1 ሚሊዮን የከፈለ ሰው what you talking about? what happened? ምን ነካችሁ እናንተ? ኧረ ምን ነካችሁ? ለሚያንኳኳው ጌታ ይልቅ ከፍታችሁለት እራት ከኛ ጋር ቢበላ አይሻልም? የዘላለም ሕይወት የሚሰጠን ጌታ ይሄንን ነው ለትውልድ የምታስተላልፉት? ለትውልድ አስተላለፈች። ምን አስተላለፈች? እራት ከኔ ጋር ብሉ፣ ኑና ጨብጡኝና ከእንትን። ኧረ በኢየሱስ ስም በሉ ባካችሁ። ወዴት እየሄድን ነው? ኧረ ወዴት እየሄድን ነው እናንተ? ተለይ አስተዋዋቂው ፂ ትላለህ ወንድሜ። ፂ ማንም ሰው 1 ሚሊዮን ብርና ከዛ በላይ መስጠት ሲፈልግ ሲሪየስሊ ነው ማወራው። እጁን ከፍ ያደርጋል። መተን ከናንተ ኢንፎርሜሽን እንወስዳለን። ትንሽ ላፋ አይሰቀጥጣችሁ፣ ላፋችሁ አይሰቀጥጣችሁ። የተራበ ባለበት ምድር፣ ስቃይ በበዛበት ምድር ሾው ኦፍ እዛ እኮ ያንተ መይመን መንጋው እኮ ተርቧል ወንድም አለ። ወጣ 1 ሚሊዮን ከምናምን ሰጠው፣ 1 ሚሊዮን ከምናምን ሰጠ። ምን ማለት ነው? ምን ማለት ነው? ቤትህን አስርበ መንጋውን አስርበ የእግዚአብሔርን ሕዝብ አስርበ እዛ ሚሊዮን ምሰጠው። እኔ ሊሊት ዓለም አንቺ ይህንን ነገር ፈቅደሽ አስበሽበት መንፈስ ቅዱስ ደግፎሽ እዛ መድረክ ላይ የቆምሽ አይመስለኝም። ድንጋጤ ያለብሽ ይመስለኛል። ለምን አሰራሩ ትክክል ስላልሆነ። ድሃ ወዳጆችሽስ፣ እነዛ እናቶችሽስ፣ እነዛ ልጆችሽስ፣ እነዛ እህቶችሽስ 500 ሺህ ብር የሌላቸውስ እንደዚህ ነው የሚደረገው? እንደዚህ ይደረጋል? የምጠብቅ ናፍቆቴ
አንድ ቀን ስትመጣ በክብር ሰማዩ ሞልተኸው በመንፈስ ሩቃይቼ ዙሪያዬን እናለም ረሳለሁ። ሰላም ወገኖች፣ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? ያው ቶሎ ቶሎ ተገናኝተናል። አክቹአሊ ሰላም ለእናንተ ይሁን። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር የእግዚአብሔር ደግሞ የመጨረሻው ዘመን ድምጽ የሚሰማበት አገልግሎት ነው። እግዚአብሔር በተናገረው ጉዳይ ላይ በዚህ ወቅት በዚህ ሰዓት እግዚአብሔር ምን ይላል፣ እኛስ የት ጋር ያለነው በሚለው ጉዳይ ላይ በመንፈስ ቅዱስ በመታገዝ በቃሉ በመታገዝ የተለያየ ሐሳቦች የተለያዩ መልእክቶችን አስተላልፋለሁ። በድፍረት አስተላልፋለሁ። መንፈሳዊ ግልጽነት ያስፈልጋል ብዬ አምናለሁ። ዛሬ ደግሞ ጸገነት ምን ይዘሽ መጣሽ ምን ልትይ ነው ያላችሁኝ እንደሆነ እንግዲህ እኔና እናንተ የምንኖርበት ዓለም አንድ ነው። በዚች ዓለም ላይ ደግሞ በቅዱሳን በአገር በቤተ ክርስቲያን የሚካሄደውን ነገር አንድ እንላለን ማለት አስተያየት እንሰጣለን። ከእግዚአብሔር ቃል አንጻር ደግሞ እንፈትሻለን። በጎ የሆነው በጎ ነው እንላለን፣ ስተት ያለውን ደግሞ ስተት ነው እንላለንና በዚህ ባለፈው ቅዳሜና እሑድ ታችን ዘማሪ ሊሊ በሚሊኒየም አዳራሽ የተዘጋጀ ዝግጅት ነበራትና እኔም ደግሞ እንዳገልጋይ እንደ እግዚአብሔር ሴት መልእክትም ደግሞ እንደሚያመጣ ሰው በዛ አንተርሼ በዛ ዝግጅት ላይ አንተርሼ በጎውን በጎ ልል መታረም ያለበትን ደግሞ ይታረምልን ትክክለኛ በቃሉ አስደግፌ መልእክት አዘጋጅቼ ነው። ዝም ብል ጥሩ አይመጣም ብዬ ነው። ዝምታ ጥሩ አይደለም። ምክንያቱም በዚህ ዘመን እኔና እናንተ ልንተራረም፣ ልንገሳጸጽ፣ ልንበረታታ እግዚአብሔር የግድ ይለናል። በእግዚአብሔር መንገድ ማለት ነውና መልእክቴ የምጀምረው በዚህ በመዝሙር 105 ምዕራፍ 14 እስከ 15 ላይ ባለው ቃል ነው። ይህ ቃል ደግሞ ከዚህ በፊትም ተናግሬዋለሁ። የወንጌል አማኞች በተለይም ከላይ ያሉት አገልጋዮች ብዙ ዘመን ስተታቸውን ሆነ ድክመታቸውን ሲሸፍኑበት የአዳማጩን ወይ ደግሞ መናገር የፈለገውን ሰው አንደበት ሲሸበብበት የከረመ ጥቅስ ነው የምጀምረው። ምንድነው ይሄም ጥቅስ? የቀባኋቸውን አትዳሱ በነቢያቴም ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም፣ ስለነርሱ ነገስታትን ገሰጸኝ ነው። ስለዚህ ዛሬ እኔና እናንተ በወንድሞች በእህቶች በአገልጋዮች በቤተክርስቲያናችን በምናየው ነገር ስንናገር ኧረ ወንድም ዓለም ይሄ ነገር ትክክል አይደለም፣ ኧረ እህት ዓለም ይሄ ነገር ትክክል አይደለም ስንል የተቀባውን አትንካ ከሚለው ነገር ጋር እንደማይገናኝ ዛሬ አስረግጬ ነገራችኋለሁ። ለምን ብትሉኝ እኔም የተቀባው ነኝ፣ ሁላችንም የተቀባንን እና እህቶች ናቸው ወንድሞች ነን። ሁላችንም ልንተራረም ልንገሳሰጽ ይገባል ብዬ በዚህ ቃል መሰረት ነው የምጀምረውና ይሄ የእህታችን ሊሊ የዘማሪ ሊሊ ዝግጅት ሁላችሁም እንደምታውቁት ዘማሪ ሊሊ ማንም ሰው ማይክደው በጣም መልካም ዝማሪ ያላት ብዙዎችን የባረከች ብዙዎችን በመዝሙሯ በቃሉ የተናገረች በጣም እኔ ራሴ የምጋራው ሐሳብ ነው። በጣም የምጋራው ሐሳብ ነው። በዚህ ምንም ችግር የለብኝም። ነገር ግን አሁን መልካሙ ጎኑ እንዳለ ሆኖ የአምልኮ ስርዓቱ ትውልድን የመቀስቀስ ቀና ዓላማ ይዞ የተነሳ ዝግጅት ከሆነ አሁን ደግሞ በፍሬው የተገለጠውን ነገር ስናየው ደግሞ እኔን ጭምር I was shocked እውነቱን ለመናገር እኔ በግሌ ማለት ነው ገና እንትኑ ይሄ ጋዜጣዊ መግለጫ ሲሰጥ ስለ ፕሮግራሙ መግለጫ ሲሰጥ ቤተክርስቲያኑ ሲኤም ነው የሚባለው ቤተክርስቲያን ስፖንሰር ያደረገው ወይ ደግሞ ያዘጋጀው እሱ ስለሆነ የተናገረው ነገር ያው ሁላችሁም እንደሰማችሁት ምንም ገንዘብ የሚባል ነገር እንደው አላየውም አልሰማውም፣ ስለ ገንዘብ ምንም ነገር እንዳታስቡ የሚል ሲል የዚህ ፕሮግራም ታዳሚዎች ወደ አዳራሽ ለመግባት ምንም አይነት ክፍያ የማትጠየቁ መሆኑን ይሄንም እንድታውቁ መግቢያ የሌለው ነፃ እንደሆነ እንድትገነዘቡ እንፈልጋለን። እኔ ካለኝ ኤክስፒሪየንስ ከዚህ በፊትም በዛች ቤተክርስቲያን በመጋቢ እዚህ አሜሪካን ሀገር እዚህ ኮሎምበስ ኦሃዮ ለገስት ሃውስ
ለበነፍስ ወከፍ $600 አስከፍለሃል ብዬ መልእክት አምጥቻል። እና ይሄንን የሊሊን ስፖንሰር ያደረገው እሱ ነውና በሰሜን አሜሪካ ደግሞ ቅርንጫፍ አለን የፌዝ ክሊኒክ ምናምን ብሎ ሲያስተዋውቅ ልቤ ውርድ ብላ ነበር። ወንድም አለም ውርድ። ይሄ አሜሪካኖች ምን ይላሉ መሰላችሁ? it is good to be true ይላል። በቃ ለጆሮአችሁ ጉድ ይመስላል፣ ግን ለማመን የሚከብድ ነው። ለምን? ካለፈው ኤክስፒሪየንስ አንፃር እኔና እናንተ ከምናውቀው አሰራራቸው አንፃር መነሻቸው ምን እንደሆነ መድረሻቸው ምን እንደሆነ ጎሉ ምን እንደሆነ ልባችሁ ውስጥ የምትገምቱት ነገር አለ መቼም። እና ያንን መግለጫ በዛ መንፈስ ነው የሰማሁት። መግለጫው ሲሰሙት እኮ በጣም ደስ ይላል። ምንም ሀብታም አይልም። ኑና ሊሊን ባርኩ፣ ሊሊን መርቁ፣ መጽሐፍ ግዙ ሲባል እንግዲህ ያለው በመቼም መጽሐፍ በ200 ገዛለሁ ብሎ ሊሊ እህቴ እታለም እህቴ ያንቺን መጽሐፍ እኮ ያንቺን እኮ መዝሙር ድሃውም ሀብታሙም ትንሹም ትልቁም ነው የተባረከበት። ያስ ወንድምሽ ብር የሌለው ያቺ ሴትሽ ብር የሌላት ያንቺን ድምጽ ለመስማት አንቺን በአካል ለማየት ይሄንን ለመታደም የመጣች እህትሽስ መጽሐፍ ሳትገዛ መጽሐፍ በሚሊዮን ሲሸጥ ስታይ ምን ተሰምቷት ይሆን? ይሄ ነገር ገብቶሻል እህቴ? አንዳንድ ጊዜ በዙሪያችን ያሉ ሰዎች ይክቡና የሆነ ገደል ውስጥ ይከቱናል፣ ከፊት ያቆሙናል። ሙኝማ ለካስ ይሄ መግለጫው እንደዚህ በጣም ቅዱስ የመሰለው መግለጫ መማረኪያ ነው። ውስጡ ግን ተሰርቶ ተቀምጧል። ለካ ማይጋለጥ መስሏችሁ ከሆነ ተሸወዳችሁ። የቪአይፒ ወንበር ተዘጋጅቶ ሚሊዮን ይገዛው ሰው ተጽፎ 500 የሚገዛው ሰው በዚህ ፕላቲኒየም ምናምን ይሄ ደንበኛ የንግድ የነጋዴ የዓለም አሰራር ከዓለም የተቀዳ አሰራር መንፈስ ቅዱስ የሌለበት የእግዚአብሔር ቁጣ ነው የሚገለጠው በዛ ዝግጅት። ለምን ምትሉኝ? ድሃውን ያገለለ ሀብታምን ሱፍ ለባሹን ከፊት ያስቀመጠ ገንዘብ ያላቸው ባለሀብቶችን የሰበሰበ ዝግጅት ተደርጓል። ይሄ ምንም ግልጽ ነው። በግሩፕም ገኔ የጸሎት ግሩፖች ጋር አብረን በቃ ተንጫጫንበት፣ የልባችንን አወራንበት። እንዴት ይሄ ሆናልን? አለቀስን ተሰብስበን። አለቀስኩበት እኔ በግሌ። ድሃውን ያንቺን መዝሙር የሚወድ ድሃውን መጽሐፍሽን ሳይዝ ከበር የተመለሰውን ቦታ ሞልቷል ተብሎ የተመለሰውን አሰብኩት። ለሌሎቹማ ለባለ ሀብታሞቹ ወንበር የከበሬታ ወንበር ተዘጋጅቶላቸው ነበረ። እኔን ባልናገር ውስጤ ይቃጠላል። እግዚአብሔር ይቅር ይበለ። እንዳልኳችሁ ሊሊ ጥላሁን ድንቅ ዘማሪ ነች። ብዙዎችን በመዝሙሯ ባርካለች። በባህሪዋም የተመሰገነች ነች። በብዙዎች ዘንድ የተወደደች ነች። እኔም እስማማለሁ። ግን በዚህ ዝግጅት እጅሽ ካለበት ውርድ ከራሴ ይህን ዝግጅት አፕሩቭ አድርገሽ ተስማምታችሁ ተካባችሁ በዚህ መንገድ ገንዘብን ሰብስብ በሚሊዮን የሚቆጠር ካላችሁ ውርድ ከራሴ። እግዚአብሔር ጸጋንም ይላጫል። እቴ አንድ ነገር እንገራችሁ። በነጥብ ነው ዛሬ እኔ በጣም ተዘጋጅቼበት ነው የመጣሁት። ጌታ እንዴት እንደጠራሽ የገለጽሽው አገላለጽ የማይገባሽን እንደተቀበልሽ በሱ ምርጫ ይሄ ጸጋ እንደተሰጠሽ ሳትከፊበት እንዴ የሱ እንደሆነ ተናግረሻል። ጥሩ ንግግር ተናግረሻል። ግን ከጀርባ ያለው ነገር ዙሪያሽን የሆነው ነገር የተደገሰው ድግስ ለኛ በመንፈስ ቅዱስ ለምንመራ ሰዎች አይመችም። ታለ አይመችም። የሚኮሰኩስ ነገር አለው። ኧረ ሊሊ እባክሽ እቴ ወይ አሁን ካንቺ ጋር እኔ ራት ብበላ ምን ይጠቅመኛል? አንቺም እኮ እንደኔ ሰው ነሽ። አንቺም እኮ እንደኔ በእግዚአብሔር ቤት ያለሽ እንደኔ እቴ ነሽ እኮ። እንዴት ነው እንዲህ አይነት ነገር ለትውልድ የምናስተላልፈው? እንዴት ነው እንዲህ አይነት ነገር የማያምነው ሰውስ ምን ይማራል ከዚህ? አዳራሽ ሰብስቦ ገንዘብ መሰብሰብ በጣም ያሳፍራል። ሊሊዬ እቴ ይሄ ሁሉ ያደረግሽው ዝግጅት እኮ እስከዛሬ አገልግሎትሽን ዋጋ ከዓለም ሰበሰብሽ። ታለው ተታለም ያልገባሽ ነገር ከምድር ዋጋሽን ተቀበልሽ። በቃ አሁን አንቺ ሰማያዊ ዋጋ የለሽም። ሃሎ
ለምን ሰብስበሽ ምድር ሁሉ አጨበጨበልሽ፣ ምድር ሁሉ አመሰገነሽ፣ እልል ተባለልሽ፣ ሁሉ ነገር ገንዘብ ተሰጠሽ፣ መጽሐፍሽን በሚሊዮን የሚቆጠር ሸጥሽ። ይሄ ማለት ምን ማለት እንደሆነ እንግዲህ በቃሉ ማለት ነው። በምድር የሚያስመሰግኑ የሚያስጨበጭቡ ሰዎች በምድር ዋጋቸውን ተቀብለዋል ይላል። ስሚኝ ማጤ፣ ይህንንስ አስተውለሽዋል? ቀጣሪሽ አሰሪሽ ደሞዝ የሚከፍልሽ አንቺ የሚያገለግልሽ እኮ የሰማዩ መንግስት ነው፣ የምድራዊን አይደለም። በቃ እኮ እስከዛሬ ለነበረው አገልግሎትሽ አድናቆቱን፣ ባርኮቱን፣ ገንዘቡን፣ ዕውቅናውን፣ ጭብጨባውን ከምድር ተቀበልሽ። ዲስ ኢዝ ኢት። ይሄ ነገር ቃሉ ካልገባሽ እህቴ በጣም አዝናለሁ። በማቴዎስ 6 ላይ በተደጋጋሚ እውነት እውነት እላቸዋለሁ ዋጋቸውን ተቀብለዋል ይላል። በምድር በሰው ዘንድ ለሚያስጨበጭቡት ለታይታ ለሚያደርጉት በዮሐንስ 5:44 ላይ ደግሞ እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? ዝግጅቱ የማያምኑ ሰዎች አሰራር ነው። የአሕዛብ ነው፣ የዓለም ነው። የኢየሱስ ሽታ የለበትም ዓለም። ኢየሱስን አይሸትም። እኔስ በምድር ሰው ጠልቶኝ በምድር የሰራው ስራ ክድን ብሎልኝ በእግዚአብሔር ዘንድ ይጨብጨብልኝ። በዛ በሰማዩ ስፍራ በእግዚአብሔር ዘንድ ስቀርብ ያንን የክብር አክሊል ልቀበል። ዛሬ የሰራሁት ነገር በምድር አይገለጥ፣ ተዳፍኖ ይቅር። እውነቱን ለመናገር ደግሞ አንቺም ትጋርኛለሽ እህቴ ሊሊ፣ እናንተም ይሄን መልእክት ምሰሙ ትጋሩኛላችሁ። እኔ ከሊሊ ምንም አይነት ኔጌቲቭ የሆነ ኢንቴንሽን የለኝም። እንደናንተ ወዳታለሁ፣ በመዝሙሯም ተባርካለሁ። ነገር ግን ከሊሊ የበለጠ ዋጋ የከፈሉ ሌጀንድ የሆኑ አሉ፣ ዘማሪዎች አሉ፣ በኢትዮጵያ ውስጥ የታሰሩ የተገረፉ አሉ ልናከብራቸው የሚገባ አደባባይ ወተን የቤት ኪራያቸውን ልንከፍል የሚገባ ልንመግባቸው የሚገባ። ይሄ ነገር ትክክል አይደለም። አንድ እሱ ነው። ሌላው ደግሞ የእግዚአብሔርን ጊዜ የጠበቀ ዝግጅት ነው ወይ? ይሄ የእግዚአብሔር ጊዜ ነው? የእግዚአብሔር ጊዜ ይሄ ነው ወይ? እኔ የመረጥኩት ጾምና ጸሎት ይሄ ነው ወይ? ከድሃው ትነጥቁ ዘንድ ነው ወይ? በር ዘግታችሁ ትበሉ ዘንድ ነው ወይ? ፍርድ ታዛቡ ዘንድ ነው ወይ? ቀልዱ በትውልድ ቀልዱ፣ በእግዚአብሔር ላይ ቀልዱ። ሰብስባችሁ ሕዝቤ ላይ አላግጡ፣ አስጨፍሩ። ይሄ ከሆነ ጊዜው እናንተ ተወጡት። ይሄ ግን የእግዚአብሔር ጊዜ እንደዚህ እንድንሆን አይደለም። ማቅ ለብሰን ንስሐ እንድንገባ ነው። የእግዚአብሔርን መምጣት የክርስቶስ ኢየሱስ መምጣት እንድናውጅ ነው የተጠራ ነው። ጊዜው አሁን አይደለም። የሰው ልጅ መከራ በበዛበት ይሄ ዝግጅት የድሃውን እንባ የሚያብስ የድሃውን ረሃብ የሚያስታግስ መከራውን የሚያቀልለት ነውን? እስቲ እናንተ ልጠይቃችሁ። አዎ ነው በሉኝ። እኔ ሊሊ አትመስገን፣ ሊሊ አትወደስ፣ ሊሊ እንደዚህ አትሁን አልልም። ግን በዛ ከልክ አለፈ፣ ጊዜውንም ያማከለ አይደለም። እህቴም ለመሸከም ጭንቅላት እንደማይኖርሽ እንቅልፍ እንደሚነሳሽ እኔ ያውቃለሁ። ይሄ መልእክቴ ራሱ እንቅልፍ ይነሳሻል። መንፈስ ቅዱስ ይናገርሻል። ኢየሱስ የከበረ አልመሰለኝም። ሊሊ ግን ከብራለች በሚሊዮንም አዳራሽ። ይሄ ከሆነ ደስ የሚያሰኝሽ እህቴ፣ መክበር የሚገባው ከሁሉ በላይ የሆነው ንጉሱ የታረደው በግ ለኔና ለእናንተ ሲል ራቁቱን የተንጠለጠለው ኢየሱስ ክርስቶስ ሊከብር ነው እንጂ ለሽልማት እሱ ይሸለምልን። እኔ ሳቀቃለሁ በዚህ ነገር። ትርፉስ ከገንዘብ ውጪ ምንድን ነው? ትርፉ ከገንዘብ ውጪ ምንድን ነው? አሁን የዚህ ዝግጅት ትርፉ በመጣ ሰው ያ የመጣው ሰው ያንቺን መጽሐፍ ይዞ ከመውጣት ውጪ ምን ይዞ ሄደ? ምን መንፈሳዊ ነገር አተረፈ? ገንዘብ የሌለውስ በአንቺ መዝሙር የተባረከው ድሃ መጽሐፍሽን እንዴት ያገኝ? እናንተስ በሚሊዮን ብር የሰጣችሁ የቤተ ክርስቲያን መሪዎች በቤተ ክርስቲያናችሁ የተራበው ቅድሚያ አታበሉ? ለፓስተሮች ለመጋቢዎች ማስተዋል
እንዲሰጣችሁ ጸልያለሁ። በዚህ በሐዋርያት ሥራ 4:34 ላይ በመካከላቸው አንድስ እንኳን ችግረኛ አልነበረም እና መሬት ወይም ቤት ያላቸው ሁሉ የሸጠውን ዋጋ ያመጡ ነበርና በሐዋርያት እግር አጠገብ ያኖሩ ነበር። ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበር ይላል። ይህንን ነው እነ ጳውሎስ ያስተማሩን እነ ጴጥሮስ። እናንተ ግን በር ዘግታችሁ ተበላላችሁ፣ በር ዘግታችሁ ታመልካላችሁ፣ በር ዘግታችሁ ድሃውን እንቁልልጭ እያላችሁ እንደዚህ ዘንጣችሁ ትጎማለሉበት አላችሁ። እናንተ እረኞች ከላይ ያላችሁ መንጋው ተርቧል፣ መንጋው ተርቧል። በቤተ ክርስቲያናችሁ ስም ደግሞ ሚሊዮን ብር ትሰጣላችሁ። ያ ቤተ ክርስቲያን ውስጥ የተቀመጠ መንጋ እኮ ሆዱ እያረረ ነው። ማን ጋር ሄዶ ይናገር ይህንን ጉድ? እንደ አባት እንደረኛ እንኳን ቀርበው ኧረ ይሄ ነገር ትክክል አይደለም፣ ኧረ ፓስተርዬ እንደኛ እኮ እዚህ መሃል እኮ ብዙ ችግር አለብን፣ ይህን ነገር እንዴት አየኸው ሚል እንኳን አንደበት መናገር የሚችልበት አቅም የለውም። ማን አስጠግቶት ያ መንጋ? ያለ ቢሮክራሲ እኮ ፓስተር ዘንድ ለመቅረብ ያለው ጸሐፊ ብዛት ያለው ቢሮ እኮ 3 ቢሮ አልፋችሁ ነው ፓስተሩ ዋናው ጋር የምትገቡት። ቀጠሩት። ኧረ እባካችሁ ተው፣ በራችሁን ክፈቱ፣ በራችሁን ክፈቱ። ድሃውን እንደ አባት ቀፉ፣ ህዝቤን አጽናኑ፣ መግቡ፣ ለብቻችሁ አትብሉ። አሁን የተያዘ ደግሞ ይሄ የሙዚቃ ኮንሰርት የመዝሙር ኮንሰርት ኖ ብር መሰብሰቢያ፣ ብር መሰብሰቢያ። እውነት እህቴ እንዲባርኩሽ ከፈለግሽ ለዚህ ሁሉ ዘመናት የባረከሽን ህዝብ አንቺም የባረክሽውን ህዝብ እንዲባርክሽ ከፈለግሽ እኔ አንቺም ብሆን በስታዲየም በነፃ ህዝብ ሁሉ ገብቶ ምስክርነትሽን ሰተሽ መጽሐፍሽን እያንዳንዱ ባለው አቅም ግዙኝ፣ ባለው አቅም። ደግሞ በጣም የገረመኝ መጽሐፍሽ ለባለሚሊዮነሮቹ በተለየ ከለር በተለየ ታትሟል እንዴ? ከማሳወቂያው እንደሰማ ነው የተለየ ከለር 4 መጽሐፍ ይሸለማል። የተለየ ከለር ሃሎ አልገባኝም። መጽሐፉ በአንድ አይነት አይደለም እንዴ ታተመው? በልዩ የታተመ ለበላይ ሀብቶቹ ለባለሚሊዮነሮቹ ምን ማለት ነው? ታለ ስታዲየም ሰብስበሽ ባላችሁ አቅም ዋጋ ግዙኝ አትይም እንዴ? በነፃ የተሰጠሽን በነፃ አሰጭም እንዴ? እዛ ውስጥ እኮ የጻፍሽው ታሪክ እኮ እግዚአብሔር የሰራልሽ ነው አይደለም እንዴ? አንቺ በእውቀትሽ ያመጣሽው ነው እንዴ? ድምፁ የማን ነው? የኢየሱስ። ጥሪው የማን ነው? እግዚአብሔር። ለእግዚአብሔር መልሶ መስጠት፣ ለድሃው መልሶ መስጠት። አሁን እንግዲህ የተሰበሰበው ሚሊዮን ደግሞ ግልጽም አይደለም። ምንድን ነው? ገበታ ለሀገር ነው እንደ ጠቅላይ ሚኒስትራችን ወይ ገበታ ለሀገር ተብሎ ሰብስቦ ቤት የሚሰራ የሚያንጽ ጌታ ይባርከው። ምንድን ነው ገንዘቡ ተሰብስቦ የት ነው የሚሄደው? ምን ሊገነባ ነው? የትኛው ድሃ ሊበላ ነው? ምንድን ነው ፕሮጀክቱ? ከዚህ መጽሐፍ ሽይጭ በኋላ ምንድን ነው? እሱም ግልጽ አይደለም ወገኖቼ። ብዙ ነገር አለ፣ የተነካካ ነገር አለ፣ የተተረማመሰ ነገር አለ፣ ግራ የተጋባንበት ነገር አለ። ክርስትና እንደዚህ አይደለም። የእግዚአብሔር አሰራር በንጹህ ነው፣ በንጹህ ጥርት ያለ። በጣም የሚያሳዝን ነገር የከበሬታ ወንበር ተሰጥቶ ከእግዚአብሔር ቃል ጋር አይጣረስም። ስሙኝማ በዚህ በኢሳይያስ 55:2 ላይ ገንዘብ እንጀራ ላይ አይደለ፣ የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁ በጮማ ደስ ይበለው ይላል። ምን ብትሉኝ በገንዘብ ተተመነ። አሁን የሊሊ አገልግሎት በገንዘብ ተተመነ። መንፈሳዊ ስጦታ የለውም። ያንቺን መንፈሳዊ ስጦታ የሰጠሽን ጌታ የሰጠሽን የዝማሬ ጸጋ ከፍ የሚያደርግ ነገር አይደለም። አሁን የተደረገው ነገር ያንቺን ኪስ ከፍ የሚያደርግ ነገር፣ ምድራዊ ህይወትሽን ከፍ የሚያደርግ ነገር፣ የምድር ሀብት ነው የተሰበሰበው። ስለዚህ እንደ ዓለም የንግድ አንድ ንግድ የሚተዋወቅ ነው የሚመስለው። ይቅርታ አድርጉልኝ፣ ይቅርታ። እኔ ባልናገረው ውስጤ ጨሶ ያልቃል። ብዙ ቅዱሳን ደግሞ ጨሰዋል። በጣም መንፈሳችን ተቆጥቷል። አንገትም ያስደፋል፣ ያሳፍራል። አራያም አይሆንም። ነገ ደግሞ አንዱ ተነስቶ ሌላ ሊል ነው። ገንዘብ በጣም ቤተክርስቲያን ገብቷል። ገንዘብ አምላኪዎች ሆነናል። ገንዘብ ብቻ እኛን የተቆጣጠረ
ይኸው ትውልድ እኮ አለቀ። ትውልድ እኮ አለቀ። እኛ አይናችን እያየ በእኛ ኃጢአት እኮ ነው ይኸው ምድር እየተናወጠች ያለችው። አሁን ቤተክርስቲያን ያለ ይመስላል፣ አማኝ ያለ ይመስላል፣ መልካም ነገር ያለ ይመስላል። አንቺ ትዘምሪያለሽ፣ እዛ ቆመሽ አዳራሽ ሰብስበሽ ሰው ታስጨዋያለሽ። እዛ ትውልድ ያልቃል። ጦርነት አታስቆሙ። እየፈሰሰ ያለውን ንጹህ ደም አታስቆሙ። ቤተክርስቲያን ኃይል የላት። የነገሥታት ህልም አትፈጡ። እናንተ ታዋቂዎቹ ላላችሁ እውነትን አትናገሩ። ድሃውን የሚያጽናና ነገር አሰብኩ። የጌታን መምጣት አትናገሩ። መቼ ነው ተሰብስበን ዝላ የሚያቆሙ? አምልኮ ነገር ሲባል ሁሉ ይጠራራል። ቃል ሲመጣ ግን ያንቀላፋል ትውልዴ። የእግዚአብሔር ቃል እኮ ኃይል አለው። የእግዚአብሔር ቃል ፈውስ አለው። የእግዚአብሔር ቃል እኮ የሚያንጸው ትውልድን የእግዚአብሔር ቃል ነው። በዚህ በአምልኮና በዝማሬ በዝላይ የታነጸ ትውልድ ነው አሁን እያፈራን ያለ ነው። ከእውነተኛ ቃል ከሚያመጡ ሰባኪዎች ይልቅ ዘማሪዎች አሁን ጥሩ ዝና አላቸው። አሁን አስቡት እንግዲህ የሆነው በእኔና በእናንተ ዘመን አይናችን እያየ የሚሆነውን ነገር እንዲህ ወዴት እየሄድን ነው? ቀጣዩስ ደግሞ ምንድን ነው የምናየው? እናንተ አያስፈራችሁም? ቤተክርስቲያን በዚህ ደረጃ መውረድ አለባት? ቅዱሳን በዚህ ደረጃ ገንዘብ መውደድ አለባቸው ወይ? ይህ ከሆነ ሪዋርዱ እኔ ይቅርብኝ። በዚህ በያዕቆብ ምዕራፍ 2 15-16 ላይ ደግሞ እንዲህ ይላል፣ ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱን በደህና ሂዱ እሳት ሙቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅሟቸዋል ይላል። አሁን የሀገሬ ነቢያት፣ የሀገሬ እነዚህ እረኞች፣ መጋቢዎች ትልልቆቹ ህዝቡን ይሰበስቡና ቶሎ አይመጡም። ደግሞ እኮ እናንተ ሌሊት የተቀመጠ የሀገሬ ድሃ ቁጭ ብሎ እንደ ተስፈኛ ይጠብቃቸዋል። እነሱ ሲመጡ ኩርት ብለው ሱፋቸውን ለብሰው መሬት መርገጥ እስኪያቆሙ ድረስ እንደዛ ሆነው ይገባሉ። ከዛ በኋላ በዚህ በባዶ አየር ብላ ትበላለህ። ድህነት የተነሳ ነገር የለም ወድም አለ። ባዶ ነገር እየመገባችሁ ትውልዱን ስራ ፈት አድርጋችሁ ሰብስባችሁ ይዛችኋል። የድሃው ህዝብ የተቀየረ ህይወት የለም። ይሄ ነው የተያዘው። ስሙኝማ በያዕቆብ 2:9 ላይ ለሰው ፊት ግን ብታደሉ ኃጢአትን ትሰራላችሁ፣ ህግም እንደ ተላላፊ ይወቅሳችኋል ይላል። ከፊት ተቀመጡ አይደለ? ደግሞ እኮ ማን ሊሸወድ ነው? እውነት የማይገለጥ መስሏችሁ ነው? በነፃ ነው የምትገቡ ብላችሁ የምታስጎመጁት? አስገብ ኦልሬዲ ለካ ምናምን ዲያመንድ ምናምን ያለምኛው እኛ በእግዚአብሔር ቤት እንዳይነ ቋንቋ አንጠራም። በእግዚአብሔር ቤት ሁሉ ዲያመንድ ነው። በእግዚአብሔር ቤት ድሃ ሀብታም የለም። ሁሉም የእግዚአብሔር ልጅ ነው። ድሃ ከኋላ ተቀመጥ። ለካ የቪአይፒ ቲኬት ሽጠሃል፣ ኦልሬዲ ሰጥተሃል። እንደው ሰው አትፍሩ፣ እሺ ሰው አትፍሩ፣ ችግር የለውም። እግዚአብሔርን አትፈሩ። በሰማይ ሆነ ሁሉንም ያየውን እግዚአብሔርን አትፈሩም ወይ? እንደዚህ አድርጋችሁ የሰበሰባችሁ ብር እርግጠኛ ነኝ እኔ ተሰብስባችሁ ትቀራመጡታላችሁ። ሁሉም ይወስዳል። አሁን ሊሊንም እንደዛ ነው መሀል ላይ ያስቀመጧት። እዳር ያሉት እኮ ያዘጋጁት ምን ያሉት እኮ ታስቦ ነው ወገኖቼ፣ በጥሬው ታስቦ ነው፣ በባዶ አይደለም። ትርፉ የተመዘነው በብር ነው። የእግዚአብሔር ቃል ግን እንዳልኩት በዚህ በኢሳይያስ 55 ላይ ገንዘብ እንጀራ ላይ አይደለ የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ ይላል። አገልግሎቴ ከጌታ ጋር ያለኝ ያሳለፍኩት ነገር በገንዘብ አይተመንም። እህቴ የኔ ሽልማት ኢየሱስ ክርስቶስ ነው። የኔ ሽልማት እሱን ማየት ነው። የኔ ሽልማት አክሊል መቀበል ነው። የኔ ሽልማት ጌታን ደስ ማሰኘት ነው። የኔ ሽልማት በሚሊዮን የሚገዛ አይደለም ኖ። በዚህ ደረጃ ተከፋፍሎ ገንዘብ ለማግኘት እንደዚህ አይነት የወረደ ዝግጅት፣ መንፈሳዊ ሽታ የሌለው ዝግጅት ካንቺ በፍጹም አንጠብቅም ነበረ። በዚህ ደግሞ ብዙዎች ይጋሩኛል። ስለዚህ ከዚህ በኋላ ላለው የሊሊ ነው።
አሁን ደግሞ ሊሊን አይታችሁ ሌሎቻችሁ ሚሊኒየም አዳራሽ የኮንሰርት የመዝሙር ኮንሰርት ነጋዴ አትሁኑ ባካችሁ። አሁን የንግድ ዘመን አይደለም፣ የኖህ መርከብ የሚሰራበት ዘመን ነው። ይህንን በቀደም ያስተላለፍኩትን ባካችሁ መልሳችሁ እዩት። የመጨረሻው ዘመን እኮ ቀርቧል። ዛሬ እኔና እናንተ ጭንቅላታችን ያለበትን እዩ፣ የሚሰማው ነገር እዩ። ይልቅ ማቅለብሰን ጌታን ምህረት አርግልን ብለን እንጠይቅ ባካችሁ። እባካችሁ ትውልድ በእኛ የተነሳ ማይለቅ እባካችሁ። እባካችሁ የመሪ መንቀጥቀጥ መጣ፣ በወዲያ በወዲህ ጦርነት ይጎሰማል። ትውልድ እያለቀ ነው፣ እረፍት አጥቷል፣ ድሃው ተንገላቷል። እኛ እዚህ በሚሊዮን የሚቆጠር ብር መጽሐፍ እንሸጣለን። what you talking about? የእግዚአብሔርን ወቅት እንወቅ፣ የእግዚአብሔርን ጊዜ እንወቅ። በዚህ ሰዓት እግዚአብሔር የዝማሬ ድግስ የአምልኮ ድግስ አይፈልግም። የንስሐ ድግስ ነው የሚፈልገው። የተሰበረ ልብ ነው የሚፈልገው። ፈቃዱን ያደርግለት ነው የሚፈልገው። ይሄ ነው የኔ መልእክት። ይሄ ነው የኔ መልእክት። እዚህ በኢሳይያስ 55 ቁጥር 1 ላይ እናንተ የተጠማችሁ ሁሉ ኑ፣ ወደ ውሃ ኑ፣ ገንዘብ የሌላችሁ ኑና ግዙ፣ ብሉ፣ ኑ ያለ ገንዘብ ያለ ዋጋ የወይን ጠጅ ወተት ግዙ ይላል። እቶቼ ወንድሞቼ፣ በገንዘብ የማይገዛው ነገር፣ ሐኪም የማይችለው ነገር፣ በእውቀት በሰውኛ የማይደረግ ነገር፣ ከአእምሮ በላይ የሆነው ነገር ጌታ ይኸው እየተጣራ ነው። ኑ እኔ ልስጣችሁ፣ በነፃ ልስጣችሁ እያለ ነው። ወደ ጌታ ቅረቡና እረፉ። እረፍት በጌታ ነው። እረፍት በቃሉ ነው። እረፍት በክርስቶስ ኢየሱስ መዳን ነው። ጌታ ኑ እያለ ነው፣ እየተጣራ ነው። ሰዎች አትዩ፣ ከሰው አትጠብቁ። ተሰብስቦ ዝማሬ ተሰብስቦ ይሄ የሚጠሯችሁ ነገር ገንዘብ ሊወስዱ ብቻ ነው። ኮንፈረንስ ቢያዘጋጁ ለገንዘብ ነው። ዛማን የሚሸጥ ነገር አለ። ነቢያቱ የሚሸጡት ነገር አለ። ዘይት ይሸጣል እንዳላችሁት ታውቁታላችሁ እናንተ። የአደባባይ ምስጢር ነው። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይርዳን። በዚህ በያዕቆብ 2 እሱን ነው የመጨረሻ ቃል አድርጌ ማነበው። በያዕቆብ ምዕራፍ 2 ከቁጥር 1 እስከ 3 ያለውን አነባለሁና ጨርሳለሁ። ስሙኝማ። አድሎ ማድረግ አይገባም ነው የሚለው። ወንድሞቼ ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማዳላት አትያዙ። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ሲገባ፣ እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ፣ ከዛስ የጌጥ ልብሱ የለበሰውን ተመልክታችሁ አንተስ በዚህ መልካም ስፍራ ተቀመጥ ብትሉት፣ ድሃውንም አንተስ በዚያ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉት፣ ራሳችሁን መለያየታችሁ አይደለምን? ከያዝክ አይቀር ደግሞ ድሃውን ያዝ ይላል። ይኸው የእግዚአብሔር ቃል። ሀብታሙን ይዘህ እነዚህ ሀብታሞች የሚያስጨንቋችሁ አይደሉምን? እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱት ተስፋ ስለነርሱ የሰጣቸው መንግስት እንዲወርሱ የዚህን ዓለም ድሆች አልመረጠምን? ጌታ ኢየሱስ ክርስቶስ እኮ ከሰማይ ወደ ምድር የወረደው ለድሆች ነው፣ ለታመሙ ነው፣ ለተቸገሩ ነው፣ ለባለጠጎቹ ለነዚህ ለትዕቢተኞች አይደለም። ባለጠጋ የተለየ ከበሬታ ወንበር ምሰጡ እናንተ የቤተ ክርስቲያን መሪዎች ውርድ ከራሴ ስለ ገንዘብ ምሰብኩ ውርድ ከራሴ የክርስቶስ ኢየሱስን ማንነት አዳኝነት ተስፋው ክርስቶስ ኢየሱስ እንዳይሆን ገንዘብ ምሰብኩ እረኞች ውርድ ከራሴ። ዛሬ መልእክቴን ላጠቃል፣ መቼም አያልቅም። ስለዚህ ሊሊ እህቴ ብዙ ሰው ልባዝናል፣ ግራ ተጋብተናል። ጥያቄ አለ ላንቺ። ምንድነው የተፈጠረው? አንቺ ሳታቂ ነው የሆነው። በሚሊዮን ደረጃ ተሽጦ መጽሐፍሽ በልዩነት የተስተናገደው ትውልድ ካንቺ መልስ ይፈልጋል። በአደባባይ ቅርታ ጠይቂ። ጥፋት ተሰርቷል። ራስሽን ነፃ አውጪ። ንስሐ ግቢበት፣ ይቅርታ ጠይቂበት። ግን መታየት የሌለበት ከቅዱሳን የማይጠበቅ አሰራር ታይቷል፣ ተሰርቷል። በጣም አዝነናል፣ በጣም ደንግጠናል፣ በጣም ግራ ተጋብተናል። ይሄ የዓለም አሰራር ነው። ስለዚህ በዚህ ጉዳይ ላይ ካንቺ መልስ እንጠብቃለን። የምንወድሽ እህታችን ሊሊ ጥላሁን ጌታ ይባርክሽ።
ለመዝሙሮችሽ በብዙ ባርክሻለሁ። ግን ይሄንን ነገር አጥሪ መጥራት ያለበት ጉዳይ አለ። ከዚህ በኋላ የሚቀጥለው ደግሞ ይሄ የመዝሙር ኮንሰርት የምናምን ኮንሰርት ሚሊኒየም አዳራሽ የሚባል ነገር ለትውልዱ ለዚህ ዘመን የሚመጥን ስላልሆነ ከዚህ በኋላ አንቀበልም። ከዚህ በኋላ የምንቀበለው ንስሐ አመድ ለብሶ በእግዚአብሔር ፊት መንበርከክ ብቻ ነው። እግዚአብሔር ከኛ የሚጠብቀው የአምልኮ ድግስ አይደለም፣ ዘመኑ አይደለም። ይህንን እናገራለሁ። እግዚአብሔር ይርዳን ወገኖቼ። ጌታ የተባረከ ይሁን። ይህን ያህልም መናገር በመቻል ነፃ አወጣው። በቃ ቀለለኝ፣ ደስ ብሎኝ ነው የምናገረው። በዚህ ደግሞ በሚመጣብኝ ነገር ምንም አይመስለኝም። ምንም ለምን እግዚአብሔር መንፈስ ቅዱስ መርቶኝ በያለኝ ስለምል ማለት ነው። አሁን ሰላም አገኛለሁ ከዚህ በኋላ። ጌታ የተባረከ ይሁን። ስላዳመጣችሁኝ አመሰግናለሁ። መልእክቴን ሼርና ሰብስክራይብ አድርጉ። ለብዙዎች ይድረስ፣ ብዙዎች ይማሩበት፣ ይስሙት። እውነት ሲነገር መቼም ደስ አይልም። ታውቁታላችሁ እናንተምና አሜን የምትሉ መልእክቴን የምትከታተሉ በጌታ ፍቅር ወዳችኋለሁ።